እሷ ጋር አትሄድ ተባለ። ነገር ግን ሪቻርድ እንዲህ አለ፣ እሷ እኔን ትፈልገኛለች፣ እኔም እሷ እፈልጋታለሁ፣ ምንም ይሁን ምንም አብረን እንሆናለን ብሎ መለሰላቸው። ሪቻርድ እና አርሊን ገና በወጣትነታቸው በሁለተኛ ደረጃ ትምህርት ቤት እያሉ ነበር የተጋቡት። አርሊን ሱማ እንደምትወደው የጥበብ ስራ ለስላሳና ውብ ነበረች። ስዕል ትወድ ነበር፣ ሙዚቃን ትሰማ ነበር፣ በህይወት የመኖር ጥማት ነበራት። ሪቻርድ ደግሞ ከዓለም ህግጋት ይልቅ የራሱን ውስጣዊ ስሜት የሚያዳምጥ፣ አርሊን ስትስቅ ዓለም የምትሞላበት ሰው ነበር። በእነሱ ዘንድ ፍቅር ማለት ዝም ብሎ አብሮ መኖር ሳይሆን የሀሳብ መጋራት ነበር። ሪቻርድ እሷን ሲያያት ሳይንስ ሁሉ ይረሳው ነበር። ግን እድል ሁል ጊዜ የፍቅር መንገድ አታስተካክልም። የአርሊን የጤና ሁኔታዋ መታወክ የጀመረው ገና በወጣትነቷ ነበር። በወቅቱ ሳንባ ነክቲቪ ለሞት የሚያዳርስ የረከሰ በሽታ ነበር። ዶክተሮቹ አርሊን ብዙ እንደማትቆይ ነገሯት። የዜና ለሪቻርድ እንደ መብረቅ ነበር። በወቅቱ የነበረው ማህበረሰብና ቤተሰቦቹ አንድ ጤናማ ወጣት እንደዚህ አይነት ጉዳይ በሽታ ካለባት ሴት ጋር መጋባቱ እንዴት እንደሆነ ይነግሩት ነበር። ወደፊትህን አታባላሽ፣ ሳይንቲስትህ ነህ፣ ብዙ ትልቅ ስራ ትሰራለህ፣ እሷ ጋር አትሄድ ተባለ። ነገር ግን ሪቻርድ እንዲህ አለ፣ እሷ እኔን ትወደኛለች፣ እኔም እወዳታለሁ፣ ምንም ይሁን ምንም አብረን እንሆናለን ብሎ መለሰላቸው። በ1942 አርሊን በጣም በታመመችበት ወቅት ተጋቡ። ሰርጉ የሆስፒታል ክፍሏ ውስጥ ነበር። የሚያምር ልብስ የለም፣ ግብዣም የለም። በታክሲ ውስጥ ተቀምጠው ወደ ሆስፒታል ሲሄዱ ሪቻርድ አርሊን ከንፈሯ መሳም አልቻለም። ምክንያቱም በሽታው ይተላለፋል የሚል ፍርሃት ነበረው። ይልቁን ጉንጯ ሳማት። የህይወት ዘመን ቃል ኪዳኑ አደረገ። ሪቻርድ ለሚቀጥሉት 3 ዓመታት በኒው ሜክሲኮ በሚገኘው የሎስ አለሞስ በሚስጥራዊ የሳይንስ ፕሮጀክት ላይ ይሰራ ነበር። ይህ ፕሮጀክት በወቅቱ የነበረው ጦርነት ሊቀይር የሚችል ነበር። ነገር ግን በየሳምንቱ መጨረሻ በመቶዎች የሚቆጠሩ ማይሎች ተጉዞ ሆስፒታል ይሄዱ ነበር። አርሊን በምተኛበት አልጋ አጠገብ ቁጭ ብሎ ደብዳቤ ይጽፍለት ነበር። እሷም ለሱ ትጽፍለት ነበር። የደብዳቤዎቹ ውስጥ የነበረው መተማመንና ፍቅር በሆስፒታሉ ግድግዳዎች ውስጥ የነበረው የሞት ሽታ ያባረረው ነበር። በ1945 ጁላይ ወር ላይ አርሊን መታገሏ አቆመች። ሪቻርድ ከጎኗ ነበር። መሞቷን ሲያረጋግጥ ግድግዳው ላይ የነበረው ሰዓት ተመልከተ። ሰዓቱ አርሊን የመጨረሻ እስትንፋሷ በወሰደችበት ሰከንድ ላይ ቆመ። ሪቻርድ እንባውን መቆጣጠር አቅቶት ነበር። ነገር ግን በልቧ ውስጥ አሁንም አንድ ትልቅ ባዶነት ተፈጠረ። ከሞተች በኋላ ሪቻርድ መድረቅ የማይችልበት እንባዎች አፈሰሰ። ህይወት ቀጠለ። በሳይንስ ዓለም ታዋቂ ሆኖ የኖቤል ተሸላሚ ሆነ። እንደገናም አገባ። ነገር ግን አርሊን ከልቡ ውስጥ ፈጽሞ አልጠፋችም። ከሞተች ከ16 ወራት በኋላ አንድ ቀን ሪቻርድ ለሟች ሚስቱ ደብዳቤ ጻፈ። ይህ ደብዳቤ ለረጅም ዓመታት በሳጥን ውስጥ ተቀምጦ ኖረ። ከሪቻርድ ሞት በኋላ ሲገኝ በውስጡ የተጻፈውን ቃል የዓለም ሰው ልብ ሰብሯል። ደብዳቤው እንዲህ ይላል። አርሊን፣ እወድሻለሁ። አሁንም እንደምወድሽ ታውቂያለሽ። ከአንቺ ጋር መኖር እፈልግ ነበር። አሁንም እፈልጋለሁ። አንቺን በማጣቴ የተሰማኝ ስሜት በቃላት ሊገለጽ አይችልም። ይህ ፍቅር ልክ እንደ ሕያው ነገር ነው። ከጎኔ ጋር አብሮ ይኖራል፣ በውስጥ ይንቀሳቀሳል፣ በየቀኑም ያስታውሰኛል። ማስታወሻ፣ ይህንን ደብዳቤ በፖስታ ስላላኩት ይቅርታ አድርግልኝ። ነገር ግን አዲሱን አድራሻሽን አላውቀውም። ይህ ታሪክ የሚያሳየን ፍቅር በሞት እንደማያበቃ ነው።
ሪቻርድ ፋይንማን ይህንን ደብዳቤ የጻፈው አርሊን እንደምትሰማው ወይም እንደምታነበው ሳይሆን የራሱን ልብ ለመረጋጋትና የነበረውን ጥልቅ ናፍቆት ለመግለጽ ነው። ይህ ታሪክ የእውነተኛ ፍቅር ኃይልን ምን ያህል ጥልቅና የማይታለፍ እንደሆነ ያስረዳናል። የዛሬው ይህንን ይመስላል። ብዙ እንደተማራችሁበት ተስፋ አደርጋለሁ። ላይክ እና ሸር ማድረጋችሁ አትርሱ ውዶቼ። በሌላ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።